አንዳንድ ሰዎች በውስጡ እየገባችሁ መካሪ መካሪ ያጫወታችሁ ተረዷቸው። እስኪ ልጆቹን ታገሷቸው፣ ትንሽ ይዋቸው። ስራም ከሆነ በቃ ይስሩ። ምንድን ነው የሚረዳኝ የለም። እኔም ማስረዳት አልችልም። አንዳንድ ጊዜ የሰዎች ባህሪ ለኛ መልስ ነው። ሀይሚና ብሩኬ ዱቅ ያደረጉት አስደንጋጭ የሆነ መልስ ነው። የዲኤንኤ ጉዳይ ብዙዎቻችሁ ቀድማችሁ አውቃችሁታል ይመስለኛል። ምክንያቱም የትላንትናው የብሩኬ ቀድሞ ከመውጣት ብዙዎችን አበሳጭቷል። ብዙዎችን ደግሞ ያው አስግቷል። ያሰጋበት ምክንያት ምንድን ነው? እንዴት ጥላሃት ትወጣለህ? ውስጥ በነገራችን ላይ ውስጥ ያሉት ዶክተሮች ወይም ደግሞ ውስጥ የእሷ ህሊና እውነታ ወይም ደግሞ ውስጥ ያሉት ዶክተሮች ፈጣሪን የማይፈሩ ከሆኑ እሱ ጥሏት ስለወጣ ስላልወጣ ምንም የሚለወጥ ነገር አይኖርም። እሷ አንደኛ ህሊናዋን እንትን ካላለች፣ ሁለተኛ ያው ውስጥ ያሉት ዶክተሮች እምነት ነው ዋናው። እኔ ብያለሁ ትላንትና እነሱ የሚያውቁት ዶክተር ጋር ይሄዱ ብያለሁ። ያው መቼም እንግዲህ ጥሏት ሲወጣ ብዙ ሀይሚዬም ለምን ጥላት ወጣ ምናምን ብላለች። ግን ከባድ ነው እውነት ለመናገር ምክንያቱም ልጅቷ እባብ ናት፣ ሰስት ናት። እና ብዙዎቻችሁ ገምታችኋል ልጁ የብሩኬ ነው የሚባለው ብላችኋል። ልጁ የብሩኬ ቢሆን እንኳን ዝም ብሎ የሚቀመጥ ይመስላችኋል? ቢባል ስጋ ልጁ የብሩኬ ነው ቢባል ዝም ብሎ የሚቀመጥ ይመስላችኋል? እሱ ያልወለደው ልጅ ምንም በማያገባው በማያውቀው ነገር ልጄ ነው ብሎ አምኖ አሜን ብሎ የሚቀበል ይመስላችኋል? ሀይሚስ እውነት ያንተ ነው ብላ አምና የምትቀበል ይመስላችኋል? አትቀበልም። እርግጠኛ ነኝ ድጋሚ ሌላ ዶክተር ከሄደ ይመረመራል። ሄደች ይቺ ልጅ ትመረመራለች እንጂ እዩን እንዴት አምነዋት ነው እዛ ላይ ያንተ ልጅ ነው ቢባል ዝም ብሎ እንትን የሚለው የሚቀበለው ሞኝ ነው እንዲ ጅል ነው እንዲ ብሩኬ በዚህ ልክ የዋናችሁ እንዲ ያስጨንቃችኋል። ለማንኛውም እኔ ያው እቺ ነገር ድራማ እንደሆነች እየገባኝ ነው። አሁን አልጨነቅም፣ አላስብም። ስራ ነው፣ ይስሩ፣ ከፍ ይበሉ፣ ይስሩ። በቃ ምንም ማድረግ አይቻል፣ ይስሩ፣ ስራ ነው። አንዳንዶቻችሁ ኮሜንታተሮች በተለይ ብዙ ነገር እንትን ትላላችሁና በቃ ከገባችሁ ይግባችሁ። እኔ ስራ ነው ብዬ ደምድም ያለሁ ላይ አልጨነቅም። ምክንያቱም ይሄ ነገር በዚህ ልክ እሷ ተለምና የልጇን አባት እሷ መፈለግ ሲገባት፣ እሷ መለመን ሲገባት፣ ነገር ግን እሱ ለምኖ በግድ ነው ምርመራ ልትሰጥ ሄደችው። ስለዚህ ይመስለኛል እኔ ምንም እዚህ ላይ ይሄ ልጁ ጉዳይ ነው ብዬ አላሰብም። የሆነ ድራማ ነው። ይስሩ፣ በቃ ይስሩ፣ እግዚአብሔርን ይስሩ። እና እቺም ደግሞ የዲኤንኤዋ ጉዳይም አንደኛ ቡታጅራ ላይ አለ እንዲ እንደዚህ ትልቅ ዶክተር። ዲኤንኤ እኮ ቀላል አይደለም፣ ትልቅ ነው ማለት ከባድ ነገር ነው። እና ዲኤንኤ እንዴት እዛ ሊኖር ይችላል? አሁን ጥያቄ እየፈጠረብኝ ያለው ነገር ማለት ነው። ሁለተኛ ብሩኬ ጥሏት ወጥቷል። ሰው ይሄ ዲኤንኤ የሚመጣው እርግጠኛ ነኝ የብሩኬ ነው ተብሎ ነው። እና እናንተም ማውቃችሁታል፣ ብዙዎቻችሁም ማውቃችሁታል። ስለዚህ ያው ስራም ከሆነ ይስሩ፣ ፈጣሪ ይጠብቃቸው። እንግዲህ በመሀላቸው ማለት ይህ አሁን ሀይሚና ብሩኬ አሁን አንድ ስለሆኑ ያን ያህል ችግር የለውም ቢሰሩም። ግን ሀይሚና ብሩኬ መሀል የሆነ ነገር ሲፈጠር የሚያስጠላው ሀይሚና ብሩኬ መሀል ልክ እንደስከ ዛሬው ያልሆነ ቃል ሲጣጣሉ፣ በቃ ሲጨቃጨቁ፣ ሲጣሉ ምናምን እኝኝ ሲባባሉ ማየት ነው እንጂ የሚደብረው
አሁን እነሱ አንድ ስለሆኑ ችግር የለውም። እነሱ አንድ ናቸው አሁን ሁለቱ ማለት ነው። የሚያስጠላው ሁለቱ የተጣሉ ሰዓት በመሀል ገብታ ማለት አሁን ስራ ከሆነ ሊቀጥሉበት ይችላሉ። ገባችሁ? ልጁ ያንተ ነው ሲባል ሀይሚዬ እንደገና ደግሞ ሌላ ሀሳቧን ትልትል እምነቷ ይሸረሸርና ምናምን ነገርና ያ ቢያንስ እንኳን እንዲህ አይነት ነገር እንኳን ቢፈጠር የምትጣጣሉትን ቃል ተጠንቀቁ። አደራ አደራ ተጠንቀቁ፣ የምትጣጣሉትን ቃል ማለት ነው። ከዛ ውጭ ግን እንግዲህ ፈጣሪ ይጠብቃችሁ። የእውነቴን ነው የምላችሁ። ግን ዲኤንኤ ግን እኔ በዛ እንደዛ አይነት አይቻላቅም ማለት በዛ ላይ በፍጥነት ነው ደሙ ሰጠጥ አድርጎ ወጣ ነው ያለው ብሩኬ። እንዴት ነው በዚህ ልክ ሊሆን የሚችለው? ግራ ገብቶኛል በጣም። ሁለተኛ ደምህን ብቻ ሰጥተህላችሁ እንዴት ትወጣላችኋለህ? አልገባኝም። ለማንኛውም እውነት ከሆነም እንግዲህ እሱ ያግዛችሁ። አንዳንድ ጊዜ የሰዎች ባህሪ ለእኛ መልስ ነው። የሰዎች ባህሪ ለእኛ መልስ ነው። ለእኛ መልስ ነው። ምን አይነት ቅኔ ነው ግን ሀይሚ እኮ እንጂ እኮ ቅኔ አትናገሪ። ምን አይነት ቅኔ ነው? አንዳንድ ጊዜ የሰዎች ባህሪ ለእኛ መልስ ነው። ምን ለማለት ፈልጋ ነው? ለእኛ መልስ ነው ማለት ይመስለኛል። ያው ከጉዳዩ ጋር የተያያዘ ነው። ያንቺን ባህሪ እያየሁኝ ሁኔታሽን እያየሁ ብሩኬን የበለጠ እንዳምነው እያደረግሽኝ ነው እያለቻት ነው አይደለም? ነው አይደል ጋይስ? እኔ እንደዛ ነው የመጣልኝ ፍቹ። ምክንያቱም እኔ እያወቅኩት ነው ብሩኬን የበለጠ እያመንኩት ነው እያለቻት ነው። ትክክል እናቴ። ቅኔሽ እኮ ቀላል አይደለም፣ ከባድ ነው። የሚረዳኝ የለም፣ እኔም ማስረዳት አልችልም። ቡቡዬ አንተ ደግሞ ምንድን ነው አሁን? ይሄ ምን አይነት መልእክት ነው? እኛ እንረዳሃለን፣ አብሽር። አንተን የማይረዳ ሰው የለም በዚህ ምድር ላይ። በነገራችን ላይ ከአንተ ኦዲየንሶች እግዚአብሔርን የሚረዳህማ ነፍሰው አለ። የሚረዳ ደግሞ ቅዱስ ገብርኤል፣ ቅዱስ ሚካኤል፣ እመቤቴ ቅድስት ድንግል ማርያም አለች። ስለዚህ ምንም ቅንጣት ታክል ሀሳብ አይግባ። ሁለተኛ ነገር ደግሞ ለሰው ከሆነ ደግሞ ሰው ተረዳህ አልተረዳህ አንተ ውስጥህን ታውቃለህ። መረዳት ያለበት ሰው ከተረዳህ በቂ ነው። ለምሳሌ ሀይሚዬ የህይወት አንድ አካል ናት። የመጀመሪያዋ ልትረዳህ የሚገባው እሷ ናት። እሷ ደግሞ ተረድታ ከጎንህ ናት። ከዛ ባለፈ ደግሞ ቤተሰቦችህ ከተረዱህ በቂ ነው። ሌላው ትርፍ ነው። ሰውን ለማስረዳት መሞከር ሲጀመር ትርፉ ድካም ብቻ ነው። ምን አገባህ ስለሌላው ሰው? ሁለተኛ ነገር ደግሞ በውስጥ እየገባችሁ እኝኝ አትበሏቸው። በቃ ስራም ከሆነ ይስሩ። ምንድን ነው እኝኝ የምትሉት? በውስጥ እየገባችሁ አጉል መካሪ አጫውታችሁ ተዋቸው። እነሱ ያውቃሉ፣ ህፃኖች አይደሉም።